እንድትቆርጭ የሚያረጋሽን ነገር እንድትወስኝ የሚያረጋሽን ነገር ለኔም ለሚያቁንም ሰዎች ለወደፊት ህይወቴም ትምህርት ነው። እና ይሄን እንድትመልሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው። ክብር ምስጋና ይግባው ለመድኃኔዓለም። ሰብስክራይብ እያደረጋችሁ በኮመንትም እያበረታታችሁ ላይክም እያደረጋችሁልኝ ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ ቤተሰብዬ። እኔ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። ናቲን አይቼን የመጣሁትኝና ያው እንግዲህ እርግጥ ነው እውነት የተሰደደ ሰው ብዙ ፈተና ይገጥመዋል። እኛ መጀመሪያ ከሀገራችን ከመውጣታችን በፊት ስደትን የምናስበው አልጋ ባልጋ የሆነ ስንሄድ መልካም ነገር እንደሚያጋጥመን ምናምን ነገር ነበርና ግን መተን ስንገባበት በጣም ብዙ ውጣ ውረድ ያለበት እንትን ነው ነገር ነው ስደት ማለት ነው። እና ቤተሰብዬ መቼም ኢትዮጵያ ያለ ሰው አይረዳም። ግን እኛ እንደኛ ተሰዶ ያየው ሰው ናቲን ይረዳል። እና ናቲ በምን አይነት ሁኔታ ውስጥ እንደነበረኛ እንግዲህ አናቅም። በፊትም ወጥቼ እኔ ቪዲዮ ሰርቻለሁ ስለ ናቲ ማለት ነው። በጣም ብዙ ሰዎች እስር ቤት ነው ይሉ ነበረ። እና እስር ቤት እንደውም ጥሩ ነው እውነት በረሃ ላይ ቀርቶ ወንድሜ ጊንጥና እባብ ከሚበላው እንደውም እስር ቤት ይሻላል። እስር ቤት ወይ ወደ ኢትዮጵያ ተመልሰዋለች። ቱርክ በብዛት ቱርክ ላይ ነው እስር እንግዲህ ምክንያቱም ወደብ ስለሆነች ሰው ሁሉ ተሰዶ ሲሄድ እዛ ነው የሚታሰረውና ወይ ደግሞ ወደ ሄደበት ሀገር ትልከዋለች ወይ ደግሞ ወደ ኢትዮጵያ ተመልሰዋለች ብዬ ኢትዮጵያ ማን ነው ቪዲዮ ሰርቼ ነበረ። ግን ያም ሆነ ይህ እሱ ደህና ነው ስላየ ነው ደስ ብሎናል ሁላችንም። እኔም ደስ ብሎኛል። እና ሄለንን የጠየቃት ጥያቄ አለ እንግዲህ ምክንያቱ ምን እንደሆነ እኔን የተወችበትን ምክንያት አላቅም። እስከ ቅርብ ጊዜ ድረስ አብረን እያወራን ነበረ ብሏል። እና ሄለን ያው ሰው አንዳንዴ የሆነ ነገር ስንሰማ ያ ሰውም ካጠገባችን ስለራቀ ስለዛ ሰው ደግሞ እዛ ሆኖ የሚያደርገውን ነገር ቢያደርግም ባያደርግም እንደዚህ ያደረገ ብለን ከሰማን ቶሎ ብለን የሆነ የምንወስነው ውሳኔ ይኖራልና ምናልባት ሄለንም ከሰማችው አንፃር እኛም ደግሞ ከሰማነው ሌላ ህይወት እንደጀመረ ምናምን ነበር የሰማነው ማለት ነው። እስር ቤትም እንደነበረ ነበር የሰማነውና ሄለን ያው ያንን ነገር ሰምታ ይሄንን ውሳኔ ወሰናም ሊሆን ይችላል እንጂ ሰው ዝም ብሎ ከሜዳ ተነስቶ በጣም ብዙ ነገር አብረው ያሳለፉትን በጣም ብዙ በፈተና የተፈተነ ፍቅር ያሳለፉ ሰዎች እንዲህ ዝም ብሎ መቼም እና ቤተሰብዬ መቼም ብዙ ነገር አብረው አሳልፈዋልና እንደዚህ በአንዴ ቁርጥ አድርጋ እናቴን እየተወችበት ምክንያት አይኖራትም። የሆነ ምክንያት ይኖራል። የሰውም ወሬ ተስፋ ያስቆርጣል እኮ እውነት ለመናገር ማለት ነው። እና እሱም እንዳለው እስቲ ወተሽ ንገሪኝ ያረኩሽ ነገር ምንድነው ነው። እና እኔ አሁንም ለሄለን ማስተላልፈው ማለት ነው በጣም ትሰማናለች፣ ታከብረናለች፣ እንደምንወዳት ሁሉ እሷም ትወደናለች። እና ሄለንዬ አንቺ አሁን እኔ መጀመሪያ ለናቲ ማለት የምፈልገው ሄለን ምንም የጀመረችው ህይወት የለም። ሰው በእርግጥ ሲናደድ በቃ የሆነ ነገር ባይምሮ ላይ ሲመጣ እኔ ስለምን አላደርግም ወይ ደግሞ እኔ ስለምን ሌላ አዲስ ህይወት አልጀምርም ብሎ የሚያስበው ነገር ይኖራል። እና ያንን ነገር አሰበ ወይ ደግሞ ሞከረ አደረገና ተሳካለት ተቃናለት ማለት ሳይሆን ማለት ነው መጀመሪያ ሲጀመር የፍቅር ህይወት አንድ ወንድና ሴት ፍቅረኛሞች ሲሆኑ የመፈታተኛ ወቅት ነውና እሷም የሚሆን መስሏት ያንን ነገር ጀመረችው፣
አልሆነላትም፣ ትታዋለች። ለብቻዋ ነው ያለችው። ትክክለኛው ይሄ ነው እና ምንም አይነት ህይወት የላትም ሄለን። እንግዲህ ወይ እግዚአብሔር ምንድነው እህል ውሃ የሚባል ነገር አለ። ሰው ያስባል፣ እግዚአብሔር ይፈጽማል። ሰው ይሞክራል፣ እግዚአብሔር ደግሞ ያሳካል። እስከምትችለው ድረስ አድርግ፣ ያልቻልከውን ለኔ ተው ነው የሚለው እግዚአብሔር። እና ሄዋን አልኩኝ፣ ይቅርታ፣ ሄዋን የእህቴ ስም ነው በነገራችሁ ላይ፣ ለምን እንደመጣችብኝ አላውቅም። እና ሄለን ያንን ነገር ሞከረች፣ አልሆነም። ለበጎም ይሆናል እግዚአብሔር ከእንዳልክ ጋራ ያለያያቸው። ናቲ መጣ። እንግዲህ ያው ናቲ እስካሁን ድረስ ምንም ህይወት እንዳልጀመረ እንግዲህ የተናገረው ማለት ነው። ምንም ህይወት እንዳልጀመረ፣ ሄለን ደግሞ ምክንያቷን ማወቅ እንደሚፈልግ ነው የተናገረው። ሄለን ወጥተሽ ብትናገሪም፣ አሁን እኔ ዋናውን ነገር ለሄለን መናገር የምፈልገው ወጥተሽ ብትናገሪም እሱን መጠየቅ ያለብሽን ጥያቄ ብቻ ነው መጠየቅ ያለብሽ። መከራከር ምናምን ነገር መወቃቀስ ሌላ ችግርን ይፈጥራል። ሳትወቃቀሺ ሳትከራከሪ ዲቴል ነገሩ ትጠይቂዋለሽ። ከዛም በኋላ ደግሞ በውስጥ ነገሮችሽን ትጀምሪያለሽ። ከናቲ ጋራ አሁን መነጋገር አለባቸው፣ መታረቅ አለባቸው እና የሆነ ነገር ላይ ከናቲ ጋራ ሳትደርሺ የሆነ ነገር ይዘሽ እንዳመጪ ሚዲያ ላይ በሌላ ነገር ነይ፣ በፕራንክ በምናምን ነይ፣ ከቤተሰቦችሽ ጋራ ከጓደኞችሽ ጋራ። ግን ናቲን በተመለከተ ከናቲ ጋራ ታርቀሽ የጀመርሽው ነገር ካለ ሚዲያ ላይ ይዘሽ እንዳትመጪ፣ ማርያምን ነው። ምክንያቱም ሚዲያ በጣም መጥፎ ነው። ስለዚህ ጨርሰሽ ዳር ላይ ስትደርሺ፣ ፍጻሜው ላይ ስትደርሺ ነይና አሳውቂ ለኛም እንጂ ከናቲ ጋራ በክርክርም ቢሆን በፍቅርም ቢሆን ሚዲያ ላይ መተሽ እንዳትከራከሪ። ግን እሱ አሁን ካንቺ የፈለገው ማለት ነው፣ ካንቺ የፈለገው ሄሉዬ ምንድነው እሱ እስቲ የሆነችውን ነገር እንግዲህ ወጥቶ በአደባባይ ነው የጠየቀው። እሱ አንቺም ውጭና አንድ ቪዲዮ ሰርተሽ እንዲህ በዚህ ምክንያት ነው እኔ ባንተ ላይ ተስፋ የቆረጥኩት ብለሽ ዲቴል የሆነ ነገሩን አስረጁ። ከዛም በኋላ ግን ታርቃችሁ ከተስማማችሁ በኋላ አንቺና ናቲ ያላችሁን ነገር በውስጥ ነው መጨረስ ያለብሽ እንጂ አንድ ነገር ይዘሽ ሚዲያ ላይ እንዳትመጪ። ምክንያቱም ሰው ምቀኛ ነው። የኛ ሰው በተለይ ምቀኛ ነው። እውነቴን ነው። እንኳን አብረን ሆነን ተለያይተን ይቅርና የማናቀው ሰው ራሱ ዝም ብሎ እንደው በቃ ግንባሩን ቋጥሮ፣ አንዳንዴማ እኔ ግርም ይለኛል እውነት ግንባሩን ቋጥሮ በቃ የሆነ ትንሽ ለወጥ ስትይ ካየ እንደ ይሄ ነገር ምናምን ነገር ብሎ ማለት ነው ግንባሩን የሚቋጥር ህዝብ ነው የኛ ህዝብ ማለት ነው። እውነቴን ነው። እና ከናቲ ጋራ ስትታረቅ ሄለን ስታወራ ከሱ ጋራ የሆነ በመልካም ነገር በእንደው ያለ መስማማትም ይሁን ብቻ ግን በውስጥ ጨርሳ ነገሮቿን አስተካክላ ይዛልን መጨረሻውን ይዛው ፍጻሜውን ይዛ ተምጣ እንጂ ስትጀምር ሚዲያ ላይ ምንም አይነት ነገር ይዛ ባትመጣ እኔ ደስ ይለኛል። ምክንያቱም ይሄንን የምናገረው ለሷ ከማሰቤ አንጻር ነው ቤተሰብ። ምክንያቱም አሁን ሁሉም አይኑ የቀላ ብቻ ነው ያለው። የሰውን እድገት የሰውን ለውጥ የማይፈልግ ሰውን ለመጣል ሰውን በቃ የሆነ በቃ እንክትክት አድርጎ ለመጣል የሚፈልግ ሰው ብቻ ነው ያለው። እና ያ ነገር እንዳይሆን መጀመሪያ ትመጣለች፣ ነገሩን ታስረዳዋለች። በዚህ ምክንያት ነው በቃ የእውነት እንደው ሰምታ የተቀየመችበትንም ነገር እሱን ትነግረዋለች። እንደገና ደግሞ ሄለን ናቲን በጣም አድርጋ ነው የምትወደው። ማርያምን በጣም እንዳልክን ራሱ ሲያንጨረጭረው የነበረው እንዲቀናባት ሁሉ ያደረገው ማለት ነው ናቲን እንደምትወደው ትናገራለች። ትክክለኛ ከናቲ ጋራ ምንም አይነት የፍቅር እንትን ባይኖርም በመሀል ክፍተት ቢፈጠርም በስልክ አብረው እያወሩ እንደሆነ ተናግራለች። ናቲን በደንብ አርጋ ሄለን ተወዷለች። በዛ ላይ ደግሞ ማለት ነው አሁን ምንም አይነት ህይወት የላትም። እንደውም እግዚአብሔር እኔ ትላንትና ናቲ ሲወጣ ምናልባት ሄለንን ከእንዳልክ የለያት የናቲና የሄለን እህል ውሃ አላለቀም፣ ለዛ ነው ብዬ ነው ያሰብኩት። እና
ሁሉም ለመልካም ነው። ናቲም እንኳን ሰላም ሆኖ መጣ። ሄለንም ምንም አይነት የጀመረችው ህይወት የለም። ናቲም ቢሆን እንደሰማነው ምንም የጀመረው ህይወት የለም እና ሁለቱ ተነጋግረው ፍጻሜውን መጨረሻ ላይ ሲደርስ ሚዲያ ላይ ይዘው ይምጡ። እርቅ መልካም ነው። አብረው ቢሆኑም ባይሆኑም ሰላም ማውረድ ጥሩ ነገር ነውና ይሄንን ለማለት ነው የመጣሁት። ቤተሰብዬ ለሄሉሻ እንግዲህ አድርሱልኝ። ሄለን ታያለች፣ ትከታተለኛለች አውቃለሁኝ። እና ግን ዋናው ነገር ምንድነው? ነው አሁን ለሄለን መልእክቴ ከናቲ ጋራ ከታረቁ ሰላም ከሆኑ ጉዳዩን በውስጥ ፈጽማ ጨርሳ መጨረሻ ላይ ይዛ ሚዲያ ላይ መምጣት ትችላለች እንጂ ከናቲ ጋር እንደዚህ ነው፣ ከናቲ ጋር እንደዚህ ሊሄድ ነው፣ ከናቲ ጋር እንደዚህ ላረግ ነው ብላ እንድች ብላ እንዳታወራ። እውነቴን እንድች ብላ ምክንያቱም ታውቃላችሁ እንትን የምትሰሩትን ስራ የምትናገሩትን ነገር በልባችሁ ያዙ እና ፍጻሜውን አሳውቁ እንጂ ለሰው እንዳትናገሩ ነው። የእውነት የሚባለው ደግሞ ትክክለኛ አባባል ነውና በልቧ ይዛ ከናቲ ጋር ያላትን ነገር ጨርሳ መጨረሻ ላይ ብታሳውቀን ደስ ይለኛል ለማለት ነው የመጣሁት። ቤተሰብዬ በጣም ነው የማመሰግናችሁ፣ መወዳችሁ፣ ማከብራችሁ። አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ክብረት ይስጥ